ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ አድማጮቻችን? ፋና ሚዲያ ኮርፖሬሽን ፋና ኤፍኤም 98.1 ላይ የሬዲዮ መስመራችሁ ይገኛል። ልዩ አዲስ ፕሮግራሙ ነው ተጀመረ። ስለ ሙዚቃ፣ ፊልም፣ ስፖርት፣ ፋሽን እንዲሁም በማህበራዊ ጉዳይ ላይ አስተዋጽኦአቸው ላቅ ያለ ሀሳባቸው ከፍ ያለ እንደምንም አያድርጉልን በህይወታችን ግን ይኑሩ የምንላቸው ሰዎች አሉ አይደል? እነሱ በእንግድነት ይጋበዙበታል። ስለ ሙዚቃ በሰፊው እናነሳለን። ዛሬ ግን ህማማት ነው። ከህማማት ጋር በተገናኘ ደግሞ በልዩነት ፕሮግራማችን ዛሬ ልዩ የበዓል እንግዳን እዚህ ስቱዲዮ ይዞ መጥቷል። ከ30 ዓመታት በላይ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውስጥ እንግዲህ በመምህርነት እንዲሁም በማገልገል በመቅደሱም በሰንበት ትምህርት ቤቱም እንግዲህ ትልቅ ስም አለው። ለብዙ ወጣቶች አርያ መሆን የቻለ ነው። እንደው ይሁንኝ አይልም፣ ከጠሩት ያስተምራል። ሲያስተምር ደግሞ ጥንቅቅ አድርጎ ነው የሚያስተምረው። መጋቢ ሃይማኖት ታዬ እዚህ ስቱዲዮ ተገኝቷል። በቀደም ሲል ዲያቆን ሃይማኖት ታዬ በሚለው ደግሞ በርካቶች በዚህ ስም ያውቁታል። ከ30 ዓመታት በላይ ደግሞ በተለያዩ ስኬጁል የሚቀመጡ ኮርሶችንም በማስተማር ይታወቃል። የሁዳዴ ጾም የመጨረሻ ሳምንት ላይ እንደመገኘታችን እንግዲህ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስና ሐርብ እንዲሁም ቅዳሜ ምን አይነት ትርጉም አላቸው፣ በህማማቱ ምንስ ማድረግ ይጠበቅብናል የሚለውን እናነሳለን። እዚህ ስቱዲዮ ደርሷል። አንተ እያልኩ ባወራ ይፈቀዳል? በጣም ትክክል። እንኳን ደህና መጣ ሃይማኖት። እንኳን ደህና ቆያችሁ። በጣም አመሰግናለሁ። እንግዲህ ስለሆንክ በእውነት በጣም ደስ ብሎኛል። ለረጅም ዓመታት ነው የማውቅህ። በዚህ በኢትዮጵያ ኦርቶዶክስ እምነት ተዋሕዶ ውስጥ እንግዲህ ስላለው የህማማት አስተምሮ ሊተገበሩ የሚገባቸው ጉዳዮችን እያነሳን ቆይታ እናደርጋለን። እንደ መግቢያ አንዳንድ ነገሮችን እናንሳና የአገልግሎት ህይወት እንዴት ይጀምራል ያንተ? እሱ እናንሳ እስቲ። ያው አገልግሎት ህይወት እንግዲህ በተመለከተ በልጅነታችን ነው የድቁና ትምህርት በቤተክርስቲያን የተማርነው። ያው ፊደል ሰራዊትን ከመቁጠር ይጀምራል ማለት ነው። ከዛ የንባብ ትምህርቶችን ተምረን በተወሰነ ደረጃ ቅዳሴ በተመለከተ በተወሰነ ተምረናል። እንግዲህ ዳዊት ደግመን ቅዳሴ ቀድሰን 7 ሰዓታት ተምረን ከዛ ወደ ቤተ መቅደሱ ገና በአስራዎቹ 13 14 ዓመት ሲሆነኝ ነው ድቁና የተቀበልኩት። በቅድስት ማርያም አቡነ ማቲያስ ይባላሉ። የካናዳ ሊቀ ጳጳስ የነበሩ ናቸው። አሁን በህይወት የሉም፣ ነፍስ ይሄር ናቸው። በሳቸው እጅ ተቀበለናል። ከዛ ቤተ መቅደስ ውስጥ ላይ ወዲያው ነው የገባነው። ብዙም ወጣት አልነበረም ያን ጊዜ። በጣም ዲያቆን ውድ ነው። ኦልሞስት እኛ ስንገባ 3 እና 4 ነበርን ማለት ይቻላል። ያን ጊዜ ድቁና ህይወት በጣም ከባድ ነበረ። ምክንያቱም አሁን ብዙ ነገሮች ተሻሽለዋል። አገልግሎቱን ቅርብ የሆኑ ነገሮች ተፈጥሯል። ዛሬ የዛን ጊዜ ጸበል መቅዳት፣ ሙጋድ መፍለጥ ምን ማለት ነው? ሙጋድ ማለት እንጨቱን መፍለጥ ማዘጋጀት፣ ከዛ ደግሞ እንደገና ቤተ መቅደሱ ላይ ያለውን ጽዳቱን ማከናወን፣ ቅዳሴ መቀደስ፣ ህዝቡን ጸበል መስጠት፣ ህዝቡን ማስተናበር፣ ቤተክርስቲያኑን መዝጋት፣ እስከ መዝጋት ድረስ ምን ደርሶኛ ብቻ ልጆች ስለነበረን ሁሉንም ተልእኮች እንድንፈጽም እንገደድ ነበረ። ከኛ ታላላቅ የነበሩት በቃ አብዛኛውን የጉልበት ስራዎችን እኛ እናገለግል ነበርና በዛ መንገድ ነበረ ቤተ መቅደሱን ስናገለግል የነበርነው። ከኛ በኋላ ቀስ በቀስ ብዙ ወጣቶች የድቁናውን ነገር በጣም እየተገቡበት መምጣት ጀመሩ። ከዛ በግሩፕ እየተከፈልን ቅዳሜ 4 ሰው እሁድ 4 ሰው ምናምን እየተባለ ቤተ መቅደሱ ጠባብ ያለች ነበረች እንዳትሞላ እየተባለ እንደዛ እንዳረግ ነበርና በዛ አይነት መንገድ ለረጅም ጊዜ በድቁና አገልግሎት ላይ ያገለገልን። በኋላ በሰንበት ትምህርት ቤቱ ጥሪ መጣ። ኦልሞስት ወጣትነት የጀመረን ሰሞን አካባቢ ነው። ወደ 20ዎቹ አካባቢ ነኝ። ከዛ የዛ ጊዜ ትምህርት ቤቱ በጣም ከባድ የሆነ የአስተዳደር ክፍተት ነበረ። አባላት ተበትነው ነበርና አንድ ትልቅ ፕሮግራም ተዘጋጀ። አስታውሰዋለሁ። ሚያዝያ 28 1982 ዓመተ ምህረት ላይ ማለት ነው። ያን ጊዜ ማለት ምንም አላውቅም ስለ መጽሐፍ ቅዱስ። ቤተ መቅደስ ገብቼ ከመቀደስ በስተቀር እና ከመላላክ በስተቀር ብዙም የመጽሐፍ ቅዱስ ትኩረት ላይ አናረግም ነበረ። በኋላ ወደ ቤተ መቅደሱ ወደ ሰንበት ትምህርት ቤቱ ግብዣ ተደረገን። ያን ጉባኤ በጣም ትልቅ አባቶች ያሉበት በጣም መባር አባላት የነበሩበትና ብዙ ወጣቶች የተሳተፉበት ፕሮግራም ነበረ። እዛ ፕሮግራም ከተካፈልን በኋላ ከዚህ ቀጥሎ በዚሁ ላይ መሳተፍ የምትፈልጉ ቀጥሎ ሲባል እኔ በዛው ቀጠልኩ ማለት ነው። ስቀጥል እንትኑ የተለየ ፕላትፎርም ነው። በቃ
በጣም የተለየ ነው። እዛ ውስጥ ገባንበት። በጣም የሚታወቁ አባቶች ነበሩ፣ መምህራኖች፣ በተለይ መርጌታ ይባቤ ዘመላክ የሚባሉ በመጽሐፍ መምህርነት በጣም የሚደነቁ አባት ነበሩ። ከዛ ደግሞ መጋቢ መላከ ሕይወት ታፈሰ ደሳለኝ የሚባሉ በጣም በሐዲስ ኪዳን ትምህርት ላይ በጣም ድንቅ የሆነ አቅም የነበራቸው አባት ነበሩ። እነ ቀሲስ ዳኛቸው እነ አለቃ እያሉ ታምሩ ግቢ ውስጥ ይመጡ ነበር። በየሳምንቱ የነበረ የስብከተ ወንጌል ፕሮግራም ነው፣ በሳምንት አንዴ ነበር የሚደረገው። እዛ ፕሮግራም ላይ እንሳተፍ ነበረ። ከዛ በቃ ሙሉ ትኩረታችንን እዛ ላይ ኢንቨስት አረኩኝ ማለት ነው። በጣም ወደ ከቅዳሴው ይልቅ ወደዚህኛው የንባቡ ህይወት ላይ የሥነ ጽሁፉ ህይወት ላይ በጣም ብዙ ጊዜን አጥፍቼ እዛ ላይ መስራት ጀመርኩኝ። ከዛ በቃ የመድረክ የመያዝ ፕሮግራም የመምራት ስነ ጽሁፍ የመጻፍ ድራማ የመስራት መዝሙር የመዘምር ወረብ የማቅረብ የሚሉትን የሰንበት ቤቱ ሁለገብ የሆኑ እንቅስቃሴዎች ላይ 100% መሳተፍ ጀመርኩ ማለት ነው። ከዛ በኋላ በቃ በሚጎሉ የትምህርት አገልግሎቶች ላይ መሳተፍ ጀመርኩኝ። ለመጀመሪያ ጊዜ ስብከተ ወንጌል ፕሮግራም ላይ የወጣሁት ዕብራውያን ምዕራፍ 4 ቁጥር 12 ላይ የመጀመሪያ እምነታችሁን እስከ መጨረሻ አጽንታችሁ ብትጠብቁ የክርስቶስ ተካፋዮች ትሆናላችሁ የሚለውን ቃል ይዤ ነው። ይሄንን ሳስተምር የመጀመሪያ የፈቀዱልኝ መጋቢ አፈመምህር ጥበቡ በዛብህ ናቸው። ታስታውሳቸው ከሆነ ረጅም ጊዜ ስብከተ ወንጌል ሲያገለግሉ የነበሩ አባት ናቸው እና ስጨርስ በጣም ተደስተው ይዘውኝ ቆመው ለህዝቡ ካሁን በኋላ መምህራችሁ ነው፣ ቦታ ስጡት ያስተምር ብለው በቃ በአዋጅ ፈቀዱልኝ ማለት ተፈቀደልኝ ማለት ነው። ከዛ በኋላ በቃ የኮርስ ፕሮግራሞች የህፃናት መርሃ ግብሮችን በጣም አስበንበት ፕሮግራም ይዘን እየጻፍን ምን እያልን ኖት እያያዝን አባቶችን እየጠየቅን በኦርቶዶክስ ተዋሕዶ ቤተክርስቲያን አለ የሚባሉ የተረጓሚ መጽሐፍት ሙሉ በደንብ እየጠየቀ ምን እያለን ለመማር ለማስተማር ለማገልገል በጣም ፍጹም ዝግጁ ሆነን እናገለግል ነበር። ያን ጊዜ አገልጋይ በጣም ትንሽ ነው። በጣም እንሮጥ ነበረ። የዛን ጊዜ ትዝ ይል እንደሆነ በየመንደራቱ ሁሉ የማህበራት ስብስቦች ነበሩ፣ የወንጌል ጉባኤያት ነበሩ። በቃና ማክሰኞ ቤት፣ ሐሙስ ቤት፣ ሮብ ቤት ምናምን ዓርብ ቤት የሚባል ነበሩ። እነዛ ፕሮግራሞች ላይ በብዛት ነበረ በአገልግሎት የምንሳተፈው እና በቃ ያ እንደዛ ሆኗል። በሰንበት ትምህርት በቋሚነት የትምህርት ሃይማኖት ኮርስን ኦልሞስት ለ30 ዓመት ያህል ሰጥቼዋለሁ ማለት አማደ ምስጢር ማለት ወደ 20 ዓመት አካባቢ ላይ ደግሞ አራት ወንጌል ንጽጽር የሚባለውን እየሰጠሁት ይገኛሉ ማለት እስካሁን ድረስ ባለው ጊዜ ውስጥ ማለት። መልካም አድማጮች እንቀጥላለን። አጠገቤ መጋቢ ሃይማኖት ታያለ 0115 5951 51 5360 06 5360 08 ላይ ደውሉልን። እንደው በተለያየ አካባቢ ሆናችሁ የሰንበት ትምህርት ቤት ትዝታ ያለባችሁ ሰዎች ካላችሁ እንግዲህ እሱን እያወጋችሁ ቆዩ። ህማማት ነው። በህማማት ደግሞ እንግዲህ ሰከን ማለት በጣም ወሳኝ ነው። ስለዚህ እዚህ ደግሞ በእያንዳንዱ ቀን ምን አይነት ተግባራቶች መደረግ አለባቸው የሚሉት እናነሳለን። ስለ ሰንበት ትምህርት ቤት በሰፊው እናነሳለን። በተለይ በሰንበት ትምህርት ቤት ህይወት ያሳለፋችሁ ሰዎች ሃይማኖት ታይም ታውቁታላችሁ። ምንም ባያረግ ትምህርት ሃይማኖት አስተምሯችኋል። በተለያየ ጊዜ የመስቀል ጥናት ላይ ምናልባት ተመልክታችሁት ሊሆን ይችላል። ደብረ ገሊላ አማኑኤል ካቴድራል እግዚአብሔር ምስለኔ ሰንበት ትምህርት ቤት ውስጥ ከ36 ዓመት ምናልባት ካልተሳሳትኩኝ ቁጥሩን ከዛ በላይ እንግዲህ ማገልገል የቻለ ነው። በድቁና በመቅደሱም ደግሞ አለ። ስለዚህ ትዝታ ያለባችሁ እሱን እናነሳለን። ያስተማራችሁ ሰዎች ካላችሁም ደግሞ ደውሉልን። የእናንተን ሀሳብ እናስተናግዳለን። በማህበራዊ ድረገጽ ትላንት ፖስቼው ስልኮች ተደውለውልኝ ነበር። ሃይማኖትን ስላቀረብከው ደስ ብሎናል የሚል ሀሳቦች ተነስተውልናል። ስለ አንድ ሰው ጠይቃለሁ በኋላ ላይ ሁለት ሰው አረጋቸዋለሁ። አንዱ ህብረቴ ሽጥላ ይባላል። ስለ ህብረቴ ሽጥላ ከአንተ አንደበት መስማት ፈልጋለሁ። ከዛ ደግሞ ስለ መሪጌታ ፀሐይም እናነሳለን። ስለ እንደ ቸርነት የሚል መዝሙር አለ አይደል? አሁን ጸሎት ሆኗል። ኦልሞስት ወደዛ ተቀይሯል። ስለሱ እናነሳለን። መልካም። በጸሎት ህይወቱ እጅግ በጣም አስቀኒ ነው ይሉታል ብዙዎቹ የሚያውቁት። ራስን ዝቅ አድርጎ ማየትም ላይ ደግሞ እጅግ በጣም የተካነ እንደሆነ በርካቶች እንግዲህ ያነሳሉ። ነገሮችን ችግሮችን የሚፈታበትን መንገድ እንዲሁ ሃይማኖት እዚህ ካለ ደግሞ ሀሳብ እናነሳለን። ስለዚህ ቆይታችን ይቀጥላል። ካሳሁን ነኝ። ፋና ሚዲያ ኮርፖሬሽን ፋና ኤፍኤም 98.1 ፕሮግራሙ ልዩ አዲስ ነው።
ሚዲያ ኮርፖሬሽን ልዩ አዲስ ቀጥሏል። መጋቢ ሃይማኖት ታዬ እዚህ ስቱዲዮ ይገኛል። ቀደም ሲል ደውሉልን ብያለሁ። እንግዲህ ሀሳብ አስተያየታችሁን እንፈልጋለን። አሁን ህማማት ላይ ነው የምንገኘው። ሃይማኖት እንግዲህ ቀደም ሲል ትንሽ አነሳን ከመቅደሱ እንዴት ወደ ሰንበት ትምህርት ቤት እንደመጣ በቁጥር እንግዲህ ማንሳት ከባድ ነው። ስንት ወጣት እንዳስተማርክ ወደ በኋላ ላይ በደንብ እናነሳለን። ምናልባት በትልልቅ ደረጃ የደረሱ ማንሳት የሚገባን ሰዎች ካሉ እናነሳለን። በሰንበት ትምህርት ቤት ደረጃም እንግዲህ በአዲስ አበባ ውስጥ የሚገኙ ቤተክርስቲያኖች ያላቸው ሰንበት ትምህርት ቤት እህትማማች የሆነ ግንኙነት አላቸው። ያማኔል ለምንድን ነው ጠንካራ የሆነው? በርካቶች ያነሱታል። ከዛ ጊዮርጊስን እሱንም ወደ በኋላ ላይ ጠይቃለሁ። አሁን ግን የተገናኘንበት ዋናው ምክንያት ህማማት ነው። የጾሙ የመጨረሻ ሳምንት ላይ የምንገኘው እሁድ ትንሳኤ ነው። አሁን ግን ሁሉም ሰው ስግደት ላይ ነው ያለው። ቤተክርስቲያንም እየተሰገደ ነው የሚገኘው። 6666 ያህል ጊዜ እስከ ዕለተ ስቅለቱ ድረስ ይሰገዳል። ሰኞ ምንድነው? ማክሰኞ ምንድነው? ህማማት ምን ማለት ነው? ኦኬ እንግዲህ ያው እንደሚታወቀው ሰሙነ ህማማት የመጨረሻው ጌታ ለሰው ልጆች ሁሉ ራሱን የሰጠበት የተወደደ መስዋዕት አድርጎ በቀራንዮ አደባባይ ስለኛ የህይወቱን የሰጠበትን ጊዜ የተቀበላቸውን መከራ መስቀል በተመለከተ የሚታሰብበት ሳምንት ነው። ይሄ ሳምንት በሐዘን፣ በትካዜ፣ በለቅሶ፣ በስግደት፣ በጾም የሚታለፍ ጊዜ እንደሆነ ይታወቃል። ያው እንደሚታወቀው በ5500 ዘመን የሰው ልጆች ሁሉ በኃጢአት፣ በበደል፣ በመርገመ ስጋ፣ በመርገመ ነፍስ፣ በዘላለማዊ ሞት፣ በዲያብሎስ ቁራኛነት ተይዘው በጽኑ ፈተናና መከራ ውስጥ ያሳለፉበትን ጊዜ ወደ ኋላ መለስ ተደርጎ እሱ እየታሰበ በአንጻሩ ደግሞ ኢየሱስ ክርስቶስ የተቀበላቸውን ጽዋዕተ መከራዎችን እየታሰበ የሚያልፍበት ጊዜ እንደሆነ ይታወቃል ማለት ሰሙነ ህማማት። በተወሰነ ጊዜ ሁለት አይነት አከባበር ነበረው በታሪኩ እንደሚታወቀው ማለት ነው። ጥንተ እንትኑን ሳይለቅ ይደረግ ነበረ በፊት የነበረው። ለምሳሌ ጌታ የተጠመቀው ጥር 11 ነው። አልዋለም አልዋደረም፣ ወዲያውኑ ወደ ገዳመ ቆሮንቶስ ገባ ነው የሚለው። እዚህ 40 ቀን ስትቆጥረው ስንት ነው የሚሆነው? የካቲት 21 ቀን ጾሙ ያውቃል ማለት ነው። ትንሣኤ ነው የሚያደርጉት የዛ ጊዜ ነበር ድሮ ማለት ነው። የአጽዋማትና የበዓላትን አከባበር የደነገገው ሊቀ ጳጳሳት ቅዱስ ዲሜጥሮስ ካመጣው በኋላ ነው ይሄ ነገር ወደዚህ ሪአሬንጅ የሆነው ማለት ነው። ከዛ ምን ይደረግ ነበር? በአዋጅ መጋቢት 22 እስከ 29 ድረስ ባለው ጊዜ ውስጥ ላይ ሰሙነ ህማማት ለብቻው ይደረግ ነበር ማለት ነው። የጾሙ መጨረሻ መሆን የቻለው በኋላ ነው ማለት ነው፣ ከጊዜ በኋላ ነው ማለት ነው። መጀመሪያ ግን የነበረውን ይዞ ነበር የሚሄደው ማለት ነው። እና ሰሙነ ህማማት ያው ዋና መሰረታዊ ሐሳቡ ቅድም እንደገለጽኩት ነው ማለት ነው። እንግዲህ የሚጀመረው እሁድ 9 ሰዓት የጀመረ ወተንሳ እግዚአብሔር ከመዘነቃ ምንዋም እስከሚባልበት ድረስ ሰሙነ ህማማት ተብሎ ነው የሚታሰበው። አጠቃላይ በዚህ ሰዓት ላይ መስቀል መሳለም፣ ማብራት ብርሃን መብራት ማብራት፣ መስዋዕት መሰዋት፣ ክርስትና ማንሳት፣ ፍታት መፍታት የሚባል ነገሮች ይቆማሉ ማለት ነው ለእንደዚህ ያህል ጊዜያት ማለት ነው። አርብ ማታ አካባቢ ላይ ታስታውስ ከሆነ ጊዜታ ከደረሱ በኋላ ኑዛዜ ያደርጋሉ። ግን ቡራኬ ግን የለውም። ሐሙስ ቅዳሴ አለ። ያው ቅዳሴ ቢኖርም ቡራኬ ግን የለውም። በብዙ መንገድ በሁለሳስ እንዲያልቅ የሚደረግ ቅዳሴ ነው ማለት ነው። ያው የምስጢረ ቁርባንን መሰረት አድርጎ የሚመጣ ማለት ነው። ይሄን ያህል እንደ መግቢያ ካየ ነው እንግዲህ በእያንዳንዱ ቀናቶች ላይ የተደረጉትን ዋና ዋና ተግባራትን በተመለከተ እንግዲህ ሰኞ በአንጻረ በለስ ረገማ ለኃጢአት የሚል አንድ ሐሳብ አለ። እሱ ምንድነው? በለስ የተረገመችበት ነው የሚለው። ከቤታንያ ወደ ኢየሩሳሌም በገባ ጊዜ ሁለት ነገሮችን አድርጓል። አንደኛው ቅጠል ብቻ ሆኖ ፍሬ ያላገኘባትን ዕፀ በለስን ረግሟታል። ያው ወቅቱ የፍሬ ጊዜ ሳይሆን ለምን ረገማት፣ እንዴት ሊረግማት ቻለ የሚል ጥያቄ ይነሳል። እሱን እንግዲህ በለስ የሰው ልጅ ህይወት ነው። በለስ ፈቃደ ስጋ ናት። በለስ በሰው ልጆች ህይወት ላይ ሰፍታ መልታ ልክ እንደ በለስ ቅጠል በጣም ሰፍታ ራሷን በተለየ መንገድ አስፍታ የነበረችውን ኃጢአት ከስር እስከ መሰረቱ ፍሬ ካሁን በኋላ አይገኝብሽ፣ ሞት፣ ፍዳ፣ ኩናኔ፣ መርገም በሰው ልጆች ላይ አይንሰራፋ ብሎ ጌታ ያው ያንን በዛ አንጻር በበለሷ ሐሳብ የሰው ልጆችን ህይወት ከጥፋት፣ ከመርገም፣ ከኃጢአት፣ ከበደል፣ ከርኩሰት ለማንጻት የሚያደርገውን አምላካዊ ጉዞ ለማሳየት የተቀመጠበት እንደሆነ ይታሰባል ማለት ነው።
ያው ሰፊ ትንታኔና ስብከት ይኖረዋል፣ አንሄድበትም። ሁለተኛው አንጾተ ቤተ መቅደስ ነው። አንጾተ ቤተ መቅደስ የምንለው ቤተ መቅደስን ያነጻበት ነው። እንግዲህ ቤተ መቅደስን ደጋግሞ አንጽቷል። ምክንያቱም በቤተ መቅደሱ ዙሪያ ካህናት፣ ጸሐፍት፣ ፈሪሳውያን ምን ያደርጉ ነበረ? እንትን ያደርጉ ነበር። በተለያየ መንገድ ያው የንግድ ስራዎችን ያከናውኑ ነበር። የወንበዴ ዋሻ አረጋችሁት ብሎ ቤተ መቅደሱ የሚገባውን አገልግሎት ከሚሰጥ ባሻገር ስጋዊ ጠባዮችን የተንሰራፋበትና ለኃጢአትና ለበደል ምቹ አድርገው ለዛ ለራሳቸው ጥቅምና ፍላጎት ይጠቀሙበት ስለነበረ ቤቴ የጸሎት ቤት ትባላለች ብሎ ያነጻበት ጊዜ ነው። እንግዲህ በሶስቱም ወንጌላውያን ላይ ይሄ ተቀምጧል። ማቴዎስ ወንጌል ምዕራፍ 21 ቁጥር 19 ላይ፣ ማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ፣ ሉቃስ ወንጌል ምዕራፍ 19 ቁጥር 45 ላይ ቤተ መቅደስን እንዳነጻ ያስቀምጣል ማለት ነው። ይሄ እንግዲህ ወደኛ ሲመጣ ቤተ መቅደስ የኛ ሰውነት ነው። በተለያየ ጊዜ የተለያዩ ፈተናዎች፣ እክሎች፣ ችግሮች ሊገጥሙን ይችላሉ። በኃጢአት በበደል ልንወድቅ እንችላለን። ነገር ግን ልንነጻ ያስፈልጋል። በንስሐ ለመመለስ ያስፈልጋል። በንስሐ እስከተመለሰን ድረስ ንጹህ ማንሆንበት ምንም ምክንያት ስለሌለ ከዛ ቤተ እምነት ፊዚካል ከሆነ ቤተ መቅደሱ የኛ ሰውነትን በዛው ሊያሳስበን ስለፈለገ ይሄ የሚታሰብበት ጊዜ ነው ማለት ነው። ማክሰኞ ዕለት አንድ ነገር ነው ዛሬ የሚታሰበው። ይሄ ምንድነው? ጌታ በቤተ መቅደሱ ላይ የነበረውን ችግሮችን ከስር መሰረቱ ሲያጸዳው ልዩ ጥቅማቸው የቀረባቸው ካህናት በጣም ተናደው ተደራጅተው ጌታን በጥያቄ ያፋጠጡበት ቀን ነው ዛሬ ማለት ነው። በእነሱ ደረጃ ማለት ነው። ምን አሉ? በምን ስልጣን ይህን ታደርገዋለህ? ማን ይህን ስልጣን የሰጠክ? እንዲህ እንድታደርግ ማን ፈቀደልህ? አሉት። ጌታ ደግሞ ጥያቄውን በጥያቄው ነው የሚመልስላቸው። የዮሐንስ ጥምቀት ከሰማይ ናት ከምድር አላቸው። ደነገጡ። ከሰማይ ናት ካል ነው ለምን አላመናችሁበትም ይለናል። ከምድር ነው ካል ዮሐንስ እንደ ነብይ ያዩታል። ስለዚህ አናውቅም እንበለው አሉ። አናውቅም ሲሉ እኔም ይሄንን በምን ስልጣን እንደማድረግ አልነግራቸውም አላቸው ይላል። ዛሬ ይሄንን የሚታሰብበት ነው። ማቴዎስ ወንጌል ምዕራፍ 21 ቁጥር መጨረሻ ላይ ይሄ ታሪክ አለ ማለት ነው። ነገ ረቡዕን በተመለከተ 3 ነገሮች ተደርገዋል። አንደኛው ካህናት አለቆች ይሄንን አሁን የተሰራባቸውን ያጡትን ተሰሚነት፣ ያጡትን ተጽዕኖ ፈጣሪነት የነበረውን በሙሉ በማጣታቸው ምክንያት በእነሱ ሸንጎ አላቸው። በሸንጓቸው ተሰብስበው ምን እናድርግ? ይህ ሰው በጣም ብዙ ተአምራት ያደርጋል፣ ተቀባይነት አግኝቷል፣ ተጽዕኖ ፈጥሯል። በዚህ ምክንያት ሙሉ ለሙሉ እኛ ከዚህ ሁሉ ተገልል እንወጣ ነው። ስለዚህ ምን ማድረግ አለብን ብለው የመከሩበት ጊዜ ምክረ አይሁድ ይባላል። ስለዚህ ክፉ ምክር የመከሩበትና በመጨረሻ በውሳኔያቸው ሞት ይገባዋል የሚል ውሳኔ የወሰኑበት ጊዜ ነው። ሁለተኛው ጌታ በስምዖን ዘለምጽ ቤት ውስጥ ተገኝቶ አንዲት ሴት አልባስጥሮስ የተባለውን ሽቶ ይዛ መጣ እግሩን በአንባዋ እያበሰች በሽቶን እያከፈከፈች ስለ ኃጢአቷ ስለ በደሏ ያለቀሰችበትና ስርየተ ኃጢአት ያገኘችበት ዕለት አድርጎ ይወሰዳል። ይሄም ጌታ እስከ መጨረሻው እስከ ዓለም ፍጻሜ ድረስ በወንጌል ያንቺ ስም አብሮ ይነሳል ብሎ ተናግሮላታል ማለት ነው። ሶስተኛው ይሁዳ በመጨረሻው ሰዓት ላይ ማታ ጌታን አሳልፎ ለመስጠት ወደ ካህናት አለቆች ሄዶ 30 ብር ምን ያህል ገንዘብ ሰጡኛላችሁ ብሎ ጌታን አሳልፎ የሰጠበት ጌታን የካደበትና ለገንዘብ ፍቅር ብሎ አምላኩን ጌታውን ፈጣሪውን የካደበት ዕለት ተደርጎ በእነሱም ተስማምተዋል። እነሱም ሞት ይፈረድበታል ካሉ በኋላ ግን እንዴት አድርገው እንደሚያሞት በምን አይነት መንገድ እንደሚይዙት አላወቁም። ነገር ግን ይሁዳ ፍትሐውራሪ ሆኖ ያው በዘመኑ 30 ብር የሚመዘነው ለአንድ እንደ ሰው ባሪያ ተደርጎ የሚሸጠው በ30 ብር ነበርና ጌታም እንደ አንድ ተራ ባሪያ ሆኖ ስለ ሰው ልጆች ፍቅር ራሱን የሰጠበት ዕለት ተደርጎ 30 ብር የተመዘነበት ተደርጎ ይወሰዳል ማለት ነው። በሶስቱም ወንጌላውያን ተካፍለው ይሄንን ነገር ጽፈውልን እናገኛለን ማለት ነው። ሐሙስ እንግዲህ በጣም የተለየ በጣም የሚገርም ቀን ነው። በጣም ደስ የሚል ቀን ነው። መስዋዕተ ኦሪት አልፎ መስዋዕተ ወንጌል የተተካበት ከዛን ጊዜ በኋላ መስዋዕተ ኦሪት ቦታ ያጣበት መስዋዕተ ወንጌል ደግሞ ለዘላለም ለሰው ልጆች የተሰጠበት ዕለት ነው። ስለዚህ ጸሎተ ሐሙስ ይባላል፣ ትእዛዘ ሐሙስ ይባላል፣ የነጻነት ሐሙስ ይባላል፣ ሕጽበተ ሐሙስ ይባላል፣ አረንጓዴ ሐሙስ ይባላል፣ የሐዲስ ኪዳን ሐሙስ ይባላል ማለት ነው። እነዚህ እያንዳንዱን አልዘረዘራቸውም፣ ይታወቃሉ። ቤተክርስቲያን በደንብ ይተነተናሉ እያስባለሁ።
ያው እንግዲህ ዋናው እዛ ላይ የተቀመጠው ጌታ በጣም ምህረትህና መሆኑን ለማሳየት ጌታ ልብሱን መጎናጸፊያን አስቀምጦ በኩስኩስት ወይም በማንቆርቆሪያ ውሃውን ይዞ መጥቶ የእያንዳንዳቸውን የሐዋርያት እግራቸውን አጠባቸው ነው። ያቺ እንደውም የእንተ ጥምቀት ትባላለች። የሐዋርያት ጥምቀት ተብላ የምትወሰደው እሱ ናት። በምን ይታወቃል? በቅዱስ ጴጥሮስ አነጋገር ነው። አንተ ፈጣሪና አምላኬ ስትሆን እንዴት የኔን እግር ታጥባለህ? ሰው ጊዜ እግርህን ካላጠብኩ ከእኔ እድል ፈንታ ጽዋ ተርታ የለህም ነው ያለው። በዚህ ምክንያት ይሄ ከሆነ መላውን ሰውነት ልታጠብ አለው ጊዜ እግርህን ከታጠብክ መላ ሰውነት የታጠበ ይሆናል። የሐዋርያት እግርን ማጠቡ ግን በጣም የሚያስደንቅ ሆኖ ሳለ ግን ጥልቅ ነገር አልኩ። የሐዋርያት እግር በጌታ እጅ ሲታጠብ ዓለምን ዞረው የሚያስተምሩ የማይደክሙ እግሮች ሆነው የሰላም ወንጌል የተጫሙ ሆነው እስከ ዓለም ፍጻሜ ድምጻቸው እስከ አጽናፈ ዓለም ወጣ ይላል እንደሚናገረው ማለት። በዚህ ምክንያት ሐዋርያት በዘመነ ሕይወታቸው መንፈስ ቅዱስን ከተቀበሉ በኋላ ምንም ሳይደክሙ እስከ ሕይወታቸው ፍጻሜ ድረስ ወንጌልን በማስተማር የማይደክሙ እግሮች ሆነዋል፣ የማይቆሙ እግሮች ሆነዋል ማለት ነው። ዓለምን 12 ተካፍለው ያው በወንጌል ጨውነት ዓለምን አጣፍጠውበታል ማለት ነው። ሁለተኛው ምስጢረ ቁርባንን የሰራበት ጊዜ ነው። ህብስቱን አንስቶ ይህ ሥጋዬ ነው፣ ጽዋውን አንስቶ ይህ ደሜ ለአዲስ ኪዳን ስርዓት የሚሆን ደሜ ነው በማለት የሰጠበትና በነገው ዕለት ስለ እናንተ የሚቆረሰው ስለ እናንተ የሚፈሰው ደሜ ይህ ነው ብሎ ወክሎ ቅዱስ ቁርባንን የሰጠበት ዕለት በመሆኑ የተለየ ይባላል። ለዚህ ነው በቃ ለነጻነት ነው የጠሯችሁ፣ ለልጅነት ነው የጠሯችሁ የሚለው ነገር በትክክል ተግባራዊ የተደረገበት ዕለት እንደሆነ ይታሰባል ማለት ነው። ከዛ ሲሰግድ ሲጸልይ ሰውነቱ ያለው ወዙ እስከሚንጠባጠብ ድረስ አጽንቶ ሰገደ ይላል። ለመነ ይቺ መከራ ጽዋ ከኔ ፈቃድ ቢሆን እያለ የእሱ ፈቃድ የአባቱ ፈቃድ የመንፈሱ ፈቃድ አንድ መሆኑን ያሳይ ዘንድ የለበሰው ሥጋ ፍጹም ሰው መሆኑን እንደገና ደግሞ በፈቃዱ ደግሞ ለሰው ልጆች ተላልፎ የሚሰጥ መሆኑን አሳይቶናል ማለት ነው። ያው እንግዲህ ፈጠን እያልኩ ነው። አዎ እንትን ሰዓትን ምን ችግር የለም። ዓርብ ላይ ደረስን ማለት ነው። ዓርብ ላይ ስነ ስቅለት ነው። ያ እንግዲህ ስነ ስቅለት ነው። ጌታ ራሱን ለሞት አሳልፎ የሰጠበት ዕለት ነው። ይሄ በዚህ ምክንያት ለ5500 ዘመን በሰው ልጆች ላይ ጸንቶ የነበረውን ሞት፣ መርገመ ሥጋ መርገመ ነፍስ፣ ዘላለማዊ ሞት፣ የዲያብሎስ በላይነት ሁሉ ያጣበት ጌታ ፍጹም ራሱን ለሰው ልጆች ፍቅር አሳልፎ የሰጠበት ነው። እንግዲህ በዚህ ምክንያት ምድር መላዋ ዓለም ከ6 እስከ 9 ሰዓት ድረስ ጨለማ ሆነች ነው የሚለው። በመስቀል ላይ 7 ነገራትን ተናግሯል። 7 ገቢረ ተአምራትን ተፈጽመዋል። በዚህ ምክንያት በ9 ሰዓት ላይ ነፍሱን አሳልፎ አደራ በእጁ ሰጥቷል ማለት ነው። እነ ኤልያስ ነፍሳችን ውሰድ ሲሉ ደግሞ ነፍሱን ራሱ በፈቃዱ ለአባቱ አስረክቦታል። ከ11 ሰዓት ላይ እንግዲህ ቤተክርስቲያን እንደሚባሉ በአካለ ነፍስ ወደ ሲኦል ወርዶ ነፍሱ ለ5500 ዘመን በዲያብሎስ ተግዘው የነበሩ ነፍሳትን አወጣ። በስጋው ደግሞ በመቃብር የወደቁትን ፈርሰው በሱስ የነበሩትን ትንሣኤያቸውን አረጋገጠ ብለን እናምናለን፣ እንቀበላለን። በአካለ ነፍስም በስጋም ልክ ስጋው መሬት ላይ ባረፈች ሰዓት መሬት ተቀደሰች። ታጽቢያ በደመ ክርስቶስ የምንለው በኋላ የምንዘምረው እሱን ነው። ልክ ክርስቶስ ስጋው መሬት ላይ ባረፈ ሰዓት ላይ ሙስና መቃብር ጠፋ፣ በመቃብር ፈርሶ በሱ መበስበስን ቀረ እንላለን ማለት። በአካል ነፍስ ደግሞ በሲኦል ወድቀው የነበሩት ነፍሳት ነጻነታቸውን አግኝተዋል ማለት ነው። ሐማን ሞተ በስጋ ወሐይ በመለኮቱ የምንለው ይሄ ነው። በስጋ ሞተ፣ በመለኮቱ ግን ሕያው ነው። ሕያው የሆነ ሙት ነው፣ ሙት የሆነው ሕያው ሆኖ ተነስተዋል ብለን የምንናገረው ከዚህ የተነሳ ነው ማለት ነው። ቅዳሜ ቅዳሜ እንላታለን፣ የተሻረችዋ ቅዳሜ እንላታለን። እንግዲህ ቅዳሜና እሁድ ጾም የለም በየትኛውም ጊዜ ማለት ነው። በሰንበት መጾም አይቻልም፣ አይፈቀድም፣ አይሰገድበትም፣ እንዲከበር ነው የሚታዘዘው። ነገር ግን ይቺ ቅዳሜ ግን ተሽራለች ማለት ነው። በመጀመሪያዋ ቅዳሜ እረፍት ነው። ጌታ ፈጥሮ ፍጥረትን የጨረሰበት ነው። በአዲስ ኪዳን በአዲስ ተፈጥሮ ሲፈጥረን ደግሞ ይችን ቅዳሜ አርፎባታል። በምን? በስጋው በመቃብር በስጋ ውስጥ አርፎባታል ማለት ነው። በዚህ ምክንያት ሱር ቅዳሜ እንላታለን። በጾም በአክፍሎት እናሳልፋታለን ማለት ነው። ያው ከዛ በኋላ ትንሣኤ ነው። ትንሣኤ ከምሽቱ ጀምሮ ቤተ ክርስቲያን ደወል ይደወላል። ካህናት ምእመናን ይሰበሰባሉ። ከዛ ያው ታምረ ማርያም ይነበባል፣ ኪዳን ይደርሳል። ወተንሳ እግዚአብሔር ከመዘነቃም ነዋም የሚለው 6 ሰዓት ላይ ይሰበካል። ወንጌል ይነበባል።
ከዛ ቅዳሴ ይገባል ማለት ነው። ያው የተለያዩ ዜማዎች፣ ወረቦች ለዕለቱ የተስማሙ ቀለሞች ሁሉ የሚቀርቡበት ትንሣኤ ክርስቶስ ነው እንላለን። ሞትን ድል አድርጎ በታላቅ ኃይልና ስልጣን ተነስቷል። አዳምንም ከወደቀበት ከተጋዘበት ከሲኦል ነፃ ወጥቶታል። ሰላም ሆኗል። ካሁን በኋላ የሚያስፈራችሁ የሚያስጨነቃችሁ የሚረብሻችሁና በሕይወታችሁ ጣልቃ እየገባ ቅድስናችሁ ንጽህናችሁ የሚያወካችሁን ሰይጣን ካሁን በኋላ ከእናንተ ጋር ወገድ ተደርጎለታል ተብሎ ይነገራል። ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ከራሴም ጋር አስታረኳችሁ ሰላም ነው ያለበት ጊዜ ነው ማለት ነው። መልካም ሰሙነ ሕማማትን በዚህ መልኩ እንግዲህ እያንዳንዱን ቀን የሚያስፈልገውንም ተግባር ከዘረዘርን አይቀር አሁን ግን አንዳንድ ሀሳቦችን ደግሞ ማንሳት ይጠበቃል። ለምሳሌ መንፈሳዊ ሕይወትን በብዛት የሚተገበርበት ወቅት ነው ይሄኛው ነገር የሁዳዴ ጾም ማለት ነው። በተለይ ደግሞ ሰሙነ ሕማማት ከዛ አሁን ሁዱድ ብታይ በጣም ብዙ ወጣት ገዳም ነው ያለው በጣም በሚገርም ሁኔታ ማለት ነውና ከዛ ደግሞ ትንሣኤ ካለፈ በኋላ ሰኞ ማዕዶት የሚል ስያሜ አለው። ከሰኞ በኋላ ያሉ ቀናትም እያንዳንዳቸው ስያሜ ያላቸው የራሳቸው ተግባራት አሉ። ለምን እንደተባሉም ይታወቃል። አንዳንድ የማየውን ነገር ስላለ ነው። ምናልባት የምታረመኝ ከሆነ እታረማለሁ። ብዙ ሰው ደግሞ ልክ ከትንሣኤ በኋላ ይጠፋል፣ ወደ ሌላ ቦታ ምናምን ይሄዳልና እሷን ነገር ላይ ትንሽ አስተያየት ብትሰጠንና ምን መደረግ አለበት። ከዛ ደግሞ ሰኞ ማዕዶትም ማለት ነው የሚለውን ብናነሳ ደስ ይለኛል። ትንሽ እንቅስቃሴዎች ያለው ሰዎች ሄደው ለሰዎች የሚገባቸውን ነገር ሲያደርጉ ሲያግዟቸው ያለውና ትንሽ ደስ የሚለኝ ቀን ስለሆነ ነው። በማግስቱ ሰኞ እንግዲህ ያው ማዕዶት ይባላል። ማዕዶት ማለት መሻገሪያ ማለት ነው። መሸጋገሪያ ማለት ነው። ነፍሳት ባህረ እሳትን የተሻገሩበት ዕለት ነው። ጌታ 5500 ዘመን በነፍሳትን ይዞ ከባህር ሶስተኛ ሰማይ ላይ ያለ ባህረ እሳት አለ። ያንን ባህረ እሳትን አሻግሮ ወደ ገነት ወደ ቀደመ ርስታቸው ወደ ገነት ያስገባበት ዕለት በመሆኑ ያቺ የተከናወነው አርብ ምሽት ላይ ነው። ነገር ግን እቺ ለመታሰቢያነት በሰኞ ዕለት ያችን ማዕዶት ብለን እንጠራዋለን ማለት ነው። ነፍሳት የተሸጋገሩበት ዕለት ነው። በዚህ ቀን እንደው በእኛ እግዚአብሔር መሰረት ሰንበት ትምህርት ቤት ለረጅም ዓመታት ከ50 ዓመት ከ60 ዓመት በላይ ነዳያንን በመመገብ የሚታወቅበት ዕለት ነው። በጣም በርካታ ነዳያኖች መጥተው ይመገባሉ። እስከ 2500 ምናምን አካባቢ ሰኞ ዕለት ወደ አሁን እንደውም በጣም ሰፍቶ 3-4 በሬዎች ታርደው በስነ ስርዓቱ በጣም ብዙ ወጣት ነው እዛ ጋር የምታየው ወጥ ሲሰራ ምን ሲል የሚውለው። ከዛ ሁሉ በቅንጅት ነው የሚከናወነው። ወደ 2500 ምናምን አካባቢ ነዳያኖች መጥተው ይታወቃል፣ ያውቃሉ። ከሩቅም አድርገው መጥተው ይመጣሉ። ይሄንን ቀን ያውቁታልና ነዳያን በመገብ እናሳልፍበታለን። የማዕዶት የሚባለውን ቀን ማለት ነው። ያው መሸጋገሪያ ማለት ነው። የነፍሳት መሻገርን በተመለከተ ያስቀምጣል። እናንተም ተሻግራችኋል፣ ከሞት ተሻግራችሁ ሕይወትን ተቀዳጅታችኋል፣ ሕይወትን አግኝታችኋል የሚል ትርጉምን የሚይዝ ነው ማለት ነው። ሌሎቹን እናያቸው ማየት እንችላለን። ከዛ ውጪ ግን እንደው ለምንድን ነው አገልግሎቱ ለምንድን ነው መንፈሳዊነቱ የሚቀንሰው? ሁለቱን ወራት ብዙ ጊዜ ትኩረት የሚደረግ ወደ ዓለማዊ ነገር ሰው ያዘወትራል እና በቤተ ክርስቲያን ምን አይነት አስተምሮት አለ? ምንድን ነው መሰለ አሁን በእርግጥ ሐቂበ ሕዋሳት የሚባል ሐሳብ አለ። ሐቂበ ሕዋሳት ማለት ሕዋሳቶቻችን መግዛት መጠበቅ እና መንከባከብ እና ጠብቆ ማኖር ይጠበቃል። መንፈሳዊነት ምንድነው? የመንፈሳዊነት ትልቁ ማዕከላዊ ሐሳብ ምንድነው? ማመን፣ በስነ ምግባር መኖር እንደተጠበቀ ሆኖ ነገር ግን በጥንቃቄ መኖር የሚለው ሐሳብ በጣም ወደ ውስጥ ያለማየት ችግር በውስጣችን ሁላችን ላይ ያለ ፈተና ነው። እንደ ፈተና ነው የሚታሰበው። በእርግጥ እንትን ላይ አሁን ከትንሣኤ በኋላ ብዙ ነገሮች ይቀየራሉ። የሚቀየሩት እንዲመቸን አይደለም። ለምሳሌ ሮብና ሮብ አይበላም። 50 ምናምን ቀናት እንደ ጾም ነው። 50 ቀናቶች ደግሞ ከፍስክ ምግቡ ከጦላት ምግቦች የጾም የሚባል ነገር አይኖርም። ማሩን መብላት ይቻላል። ጠዋት ቁርስ መብላት ምንም የሚከለክለው ነገር የለም። ይሄ ማለት ግን ተፈቀደልህ ማለት ያንን እንድታካክሰው የሚል አስተሳሰብ አይደለም። በዛን ግል መታየት የለበትም። እንደዛ እያሰበ ያለም ካለም ያው አስተሳሰቦች ለበቀል አድርገው እንደሱ አይነት ነገሮች እንትን ይላሉ። ግን የምታያቸው አሁን ያነሳቸው ሐሳብ ላይ በብዙ ወጣቶች ላይ እነዚህን የምታያቸው ነገሮች ከመንፈሳዊነት ካለመብሰል መንፈሳዊነትን በተገቢ መንገድ ካለማጥናትና በትክክል ካለመረዳት ሁለተኛ በልማድ መመላለስ አሁን በእኛ ብዙ ጊዜ የሚታየው ልማዳዊ ነገሮችን እንጂ ወደ አለመፈተሽ ወደ መጽሐፋዊ ሕይወት አለመምጣት
ሁለተኛ ጥንቃቄ አለማድረግ። አሁን አብዝተን ብንበላ አብዝተን ብንጠጣ ምንድነው የሚፈጠረው ነው? ሰውነታችንን መግታት ሰውነታችንን መቆጣጠር ወደማንችልበት ደረጃ ያመጣናል ማለት ነው። ወደዛ ካመጣን ደግሞ ምን እንሆናለን ማለት ነው? ለዝሙት ለርኩሰት እንጋለጣለን ማለት ነው። ስለዚህ ምን በላቸውን ምን ተግባቸው ነገሮች አያስፈልጉም ባይባልም ግን ልከኛ መሆን ሚዛናዊ መሆን በተቻለ አቅም ራስን መጠበቅ ከራስም አልፎ ትናንትና በታየንበት ቅድስና ቦታ ርኩሰት ቦታ ላለመታየት ራሳችንን ላይ ስራ መስራት የሚጠበቅብን ይመስለኛል። እንደዛ ቢሆን ጥሩ ነው ብዬ ነው። አሁን ሳይ እኔ እንዳንተ እንዳልከው አያለው ግን ብዙ አልለቅፍም። ከወጣትነት ህይወት ከባድ ነው። ወጣትነት ህይወት ቀስ እየታለ የሚታረመ የነጻ የሚመጣ እንጂ አንዴ እንደዚህ አድርግ ብትለው አይመጣም። እና ያንን ችለውታል። ይሄኛውን ደግሞ እንዲያስችላቸው በአንደኛ ተከፍ ያለን ሰዎች መጸለይ ነው ያለብን ማለት ነው። ልንጸልይላቸው ያስፈልጋል። ሁለተኛ ግን እነሱም ደግሞ እንዲመከሩ ሁኔታዎችን ደጋግሞ ስራ መስራት ነው። እኔ ያው የማያቸው ስህተቶች የማያቸው ድካሞች ያያያዝ ችግር ነው ያለብን። ከንስሐ አባት ከመምህራነ ወንጌል ከምንመክር ሰዎች ተደጋጋሚ እንዳሆኑ እንደ አይነት ነገር ሜሴጆች የሚተላለፉ ከሆነ በተወሰነ ደረጃ አንተኑ መቀነስ እንችላለን ማለት ነው። በተወሰነ ደረጃ እና እድሜም እያስተማረ ይመጣና ሰው ይወጣል እኮ ከዛ ዛሬ ጥፋት ውስጥ የምታየው ሰው ነገ እንደሚስተካከል እርግጠኛ ነኝ። ይስተካከላል። ምክንያቱም አስተሳሰቡ ውስጡ አለ። ስጋው ግን በጣም ታስቸግረዋለች፣ ይታወቃል። ፈቃደ ስጋ ቀስ በቀስ ነው እንጂ አንድ ጊዜ አትሸነፍም። እሱን ከዛ አንግል ነው ማለት ነው። እንደዛ አይነት ሆኖ ነው ሲባል እስከ ስካር የሚደርስ ውድቀት ውስጥ ምናምን ታያለ። ግን በእንቅልፍ ያልፍለታል። ሲነቃና ራሱን ሲያይ ደግሞ ትመክረዋለህ። ቀንስ ትንሽ እንትን አትበል። ፍሬን እንደበጠሰ መኪና አትሁን። ፍሬን እንደበጠሰ መኪና ራሱንም መኪናውንም ንብረቱንም እና ሌላውንም ሰው ጭምር እንደሚጎዳ ሁሉ አንተም እንትን ስሜትህን ራስህን እንደዚህ አታርግ። ይሄ ያመጣው ከጀርባ የወሰድካቸው ነገሮች ናቸው። እነዛ ነገሮች ላይ በተቻለ አቅም እንትን በል ማለት ነው። ሌላ የአቻ ተጽዕኖ አለ። ያቻ ተጽዕኖ አለው። ያቻ ተጽዕኖ ማለት በቃ ተመሳሳይ የሆነ ግሩፖች በተመሳሳይ መንገድ ኢንጆይ ማድረግ የመዝናናት ምናምን የማለት ነገር አለ። ይሄ ደግሞ ኢንተርቴይንመንቱ ደግሞ ሚዲያው ደግሞ ምን ያህል ብዙ እንደ ወጣቶችን እንደሚያውክ ማሰብ አለብን። እነሱ ተጽዕኖች ሁሉ ያደርግባቸዋል። ግን ከተጽዕኖ ውጭ የሚሆኑበት እድሜ የሚሰክኑበት ራሳቸውን የሚያዩበት ሁኔታዎች ደግሞ ይፈጠራሉ፣ ይመጣሉ ቀስ እያሉ ማለት ነው። እና ግን ምንድነው እኛ ማድረግ ያለብን? በተደጋጋሚ መምከር፣ በተደጋጋሚ መሰጆቹን ማስተላለፍ። ያን ጊዜ እንትን እያለ ይመጣል፣ ይስተካከላሉ እያስባለሁ። እንደ ሃይማኖት ክደት አይታሰብም፣ መታየት የለበትም። ይመጣል እንትን የማይስተካከል ነጥብ አይኖርም። ምክንያቱም ዋና የሚፈለገው ሃይማኖት ነው። ዋና የሚፈለገው ትክክል የቤተክርስቲያኒቷን ሐሳብ ማረዳት ነው። አንዳንድ ጊዜ ምን ትሆናለህ መሰለህ? ትረዳውና ትማረውና ውስጥ ትገባውና ታስረዳውና ግን መቋቋም አትችልም። ራስን መግታት አትችልም። ይሄ በምን ይመጣል? ከብዙ ልምድ ነው የሚመጣው። በቀላል እንደዚህ አይመጣም። ቀላል አይደለም እና ትግል ይጠይቃል። መንፈሳዊነት ሁልጊዜ ተጋድሎ ይጠይቃል፣ ሁልጊዜ መከታተል ይጠይቃል። እና እንደሱ አይነት ነገሮች ሊመጡ ይችላሉ። ግን ያው በትዕግስት ነገሮችን አርቆ ሐሳቢነት በሚዛናዊነት ነገሮችን አይቶ ቀስ እያሉ ነው። እኛም ደግሞ ሲያጠፉ ስናያቸው በመገሰጽ አናመጣቸው በትህትና እንዲታረሙ እድሉን መፍጠር ነው ያለብን። ያን ጊዜ ሲሆን ምክንያቱም በኃይልና በጉልበት ክርስትና የለም። አሁን ከእሱ ጋር ብቻ ሳይሆን በላይፍም ውስጥ ደግሞ ሰዎችን እንዴት ትሪት ማድረግ እንዳለብን እንዴት መምከር እንዳለብን ነው እያስረዳን ያለን። በነገራችን ላይ ከማማከር አገልግሎት ጋር በተገናኘ ነው ስራ እየሰራህ እንዳለ ሰምቻለሁ። ከእሱ ጋርም ጥያቄ ያለን ሰዓት ስለሄደብኝ ነው። 3 ሀሳቦችን ቅድም ነግሬያለሁ። ስለ ጸሎት በሃይማኖት አንደበት መስማት እንፈልጋለን። ራስን ዝቅ አድርጎ ማየት ከፈጣሪ የሚያስገኛቸው በረከቶች ምንድናቸው? እሱን እንፈልጋለሁ። ከዛ ደግሞ ስለ ይቅርታ በአንድ ወቅት አሉ እንግዲህ ስብከተ ወንጌል ቀደም ሲል የነገርከን መምህር አንስተው አወጁ። ከዛ ማስተማር ጀመርክ። ከዛ ደግሞ ለ30 ዓመት ያህል ትምህርት ሃይማኖትን በኮርስ ማስተማር ቀጠል። ከአንድ ወቅት ግን ተከልክለ ነበር አሉኝ። የስብከተ ወንጌል ላይ እንዳያስተምር ተብሎ ተከለከለ። ከዛ ግን ሲከለከል ያደረጉበትን ሰዎች ያውቃቸዋል። አንድም ነገር ግን አልተናገራቸውም። ከዛ መልሰው ሲጠሩት ደግሞ መጥቶ አስተማረና ይህ አይነት የይቅርታ ልቦና ማግኘት እንዴት አይነት መታደል ነው። ይቅርታ በክርስትና ምን ያህል ድረስ ነው የሚለውና አንሳብ የነች አጋጣሚም ጥሩ ስለሆነች ነው።
እንግዲህ ያው ጌታ ከተናገራቸው 7 ነገራተ መስቀል ከሚባሉት አንዱ አባቶ የሚሰሩትን አያውቁምና ይቅር በላቸው ነው። የአርቡ አንዱ ትልቁ ነገር የሚባለው ይሄ ነው። ይቅርታ በሁሉም ነገሮቻችን ላይ ይቅርታ ማድረግ አለብን። ምክንያቱም እነዛ የሚያደርጉብን ሰዎች ትክክል መስሏቸው ሊያደርጉ ይችላሉ። ያዩበት መነጽር ነው። እኔ አሁን እዚህ ጋር እንደተቀመጥኩኝ አረንጓዴ መነጽር ባረግ አንተ ደግሞ ቀይ መነጽር ብታረግ የምናያቸው ነገሮች ጉዳዩ አንድ ሆኑ ማለት እዚህ ቤት ውስጥ ያሉ ነገር እቃዎች አንድ ናቸው፣ ግን የምታየው ባየው መነጽር ነው ማለት ነው። ስለዚህ ሰዎች ሲያዩ ያዩት መነጽር ነው። ያ መነጽራቸውን የሚያልቁበት ሰዓት እስኪመጣ ድረስ በትዕግስት መጠበቅ ነው ያለብክ። አገልጋይ ማለት እንዲያገለግል ሲፈቀድለት ማገልገል ነው። እንዳያገለግል ደግሞ ሲከለከል ደግሞ ለምን እከለከላለሁ አይደለም የሚለው እግዚአብሔር እኔ እንድታገስ ትዕግስትን እንድማር የፈቀደበት ሰዓት ነው ብሎ ራሱን ለትዕግስትና ለይቅርታ ማዘጋጀት ነው እንጂ ያለብኝ እኔ ካላስተማርኩኝ፣ እኔ እዛ ቦታ ላይ ካልተገኘው፣ ካለኔ ይሄን ነገር ካልተደረገ እኔ ማዕዘን ድንጋይ ነኝ የሚል አስተሳሰብ ትክክል አይደለም። ተውስተባል መተው ነው ያለበት። ትንሽ ብቻ ነው ተው ይባሉ። አንተም ተውስተባል ተው ያለክ ሰውዬ እሱ ላይሆን ይችላል፣ እግዚአብሔር ነው እያለክ ሊሆን ይችላል ማለት ነው። ሁልጊዜ ደግሞ በመድረኩ መታየት የለብም። አንዳንዴ ደግሞ ጥግ ይዘህ እየጸለይክ ማሳለፍ አለብህ። እሱ አይነት ነገር አስተሳሰብ በጣም ነው የሚመቸኝ ማለት ነው። ጥሩም ነገር ነው ብዬ ነው የማስበው። ከዛ በተረፈ ፈቃዱ ከሆነ ደግሞ አንድ ቀን እዛ ቦታ ላይ እወጣለሁ። እስከሆነ ድረስ ደግሞ እስከዛች ድረስ ግን እኔ ደጅ መጽናት አለብኝ ብዬ አስባለሁ። በደጅ ጥናት ራስን ዝቅ በማድረግ ነው ማገልገል አለብን ብለን ማሰብ ያለብን እንጂ በጉልበት በኃይል ካለኔም በሚል አስተሳሰብ ማገልገል አይጠቅምም። ቆመህም እዛ ጋር የምታስተላልፈው መልእክት ሰዎችን አያነጻቸውም። በዛ ነው ማስበውና በዛ መንገድ ነው የማየው። እነሱ ተሳስተዋል ብዬ አላስብም። ማንም አልተሳሳተም እዛ ጋር፣ እኔም አልተሳሳቱም፣ እነሱም አልተሳሳቱም። እኔ ግን በጣም የምወስደው ሌሰን ምንድን ነው ብትለኝ፣ እግዚአብሔር እኔም በምንድን ነው ትዕግስት የሚያስተምረኝ? በምንድን ነው ትሕትና የሚያስተምረኝ? ሊያስተምረኝ የሚችለው ትሕትና ይሄ ነው። ሊነግረኝ የሚችለው ትሕትና መንገድ ይሄ ነው። ከዛ ውጭ የትሕትና ዩኒቨርሲቲ የለም፣ የትዕግስት ዩኒቨርሲቲ የለም። እንግዲህ ያለው በራስ በህይወት በሚገጥሙ ነገሮች ላይ ራስን እያየክ የምትደርስበት እንደሆነ ነው ማስበውና ከዛ አንጻር ነው የማየው ማለት ነው። ስለዚህ ብዙ ጊዜ ጸቦች አሉ። አሁን እኛ በአገልግሎት ላይ በሰንበት ትምህርትም በግቢ ውስጥ በጣም ብዙ ሁከቶች ይነሳሉ፣ አለመግባባቶች ይነሳሉ ምናምን። ግን እነዛ ነገሮች እንደሚያልፉ በጣም አውቃለሁ። ሁለተኛ ነገሮች የሚያደርጉት ሰዎች ሁለቱም ማን ናቸው? የእግዚአብሔር ሰዎች ናቸው። ሁለቱም በአንድ ቦታ ላይ ያሉ በአንድ መቅደስ ላይ የሚያመልኩ ሰዎች ናቸው። ስለዚህ ለሁለቱም እድል እንዲሰጥ ሁኔታዎች እንዲፈጠር አጽንቶ መለመን፣ አጽንቶ መጸለይ፣ አጽንቶ ጉዳዮችን በሰከነ መንፈስ እንዲታይ ማድረግ ቤተክርስቲያንን ማዳንም ራሳችንን ማዳንም ይጠቅመናል። ከፍርድም ነጻ እንሆናለን። ጸሎት ቀደም ሲል ስታነሳው የስብከተ ወንጌል እንዳታስተምር ስትደረግ ጥጌን ይዤ ጸልያለሁ ስትል እሷን ይዣለሁ። ብዙ ነገር ከነገር አለ። እያንዳንዱ መውሰድ ለሁላችንም ጠቃሚ ነው። እያደመጡ ያሉ አድማጮቻችንም እንግዲህ ይህንን እንደሚያስቡ ታውቃለሁ። ጸሎት ጋር ግን አንድ ነገር ላንሳለሁ። ብዙ ሰው ቤተክርስቲያን ይገባና ቀጥታ ይጸልያል። ቤተክርስቲያን ገብተህ ቁጭ ስትል ዝም ብለህ ስዕል ስታይ በሌላ እምነትም ያለ ጸሎት ላይ ያደር ትንሽ መረጋጋቱም አለ ብዬ የጸሎት ህይወት በጣም ነው የሚያስቀናው። እሱም ጠይቅ ስለተባልኩ ነውና ስለ ጸሎት ያለህን አስተሳሰብ ትንሽ ባውቀው ደስ ይለኛል። ምንስ መደረግ አለበት? አሁን ህማማት ወቅት ላይ ስለሆነም ደግሞ ሰው ጸሎትም ስለሚያደርግ ስለሚሰግድም እንግዲህ ጸሎትን በተመለከተ እኔ ማንም ሰው ደስ ብሎኝ በደንብ አድርጎ እንዲሰማኝ ብፈልግ በወድና ደስ ቢለኝ ምንድነው ጸሎት ልክ እንደ አየር እንደ ኦክሲጅን ነው የማስበው። ኦክሲጅን ሳይኖርክ ልትኖር አትችልም። ኦክሲጅን የግዴታ ያስፈልጋል። የነፍስ እስትንፋስ ነው ኦክሲጅን ማለት ነው። ኦክሲጅን በህይወታችን ላይ ከደመ ነፍሳችን ጋር ተዋህዶ እንድንኖር ከሚያደርጉ ነገሮች አንዱ መካከል ኦክሲጅን ነው። ልክ እንደዚህ ጸሎት ማለት የነፍስ እስትንፋስ ነው። እስትንፋስ የሌለው ሰው ሙት ነው። እስትንፋስ ነው። ስለምን ተነፍስ ነው በህይወት አላችሁ የምንባለው። ስለዚህ የነፍስ እስትንፋስ ምንድነው ብትለኝ መጸለይ። ጸሎት ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር ስለ ጸሎት ብሂል ምስለ ተናገሩ ለእግዚአብሔር ነው የሚለው። ከእግዚአብሔር ጋር መነጋገር ነው። ስለዚህ ከንጉሠ ነገሥቱ ጋር የምትነጋገር ሰው ነህ ማለት ነው። አንተ ሰው ምንድነው ማለት ነው? አንተ ልጅ ነህ ማለት ነው። የንጉሱ ልጅ ነህ ማለት ነው። ንጉሱን ለማነጋገር ፍቃድ ተሰጥቷል፣ መብት ተሰጥቷል። አባት ብላችሁ የምትጠሩበት የልጅነት መንፈስ ሰጣችሁ እንጂ የፍርሃት አይደለም ነው የሚለው። ስለዚህ ልጅነት ማለት ከአባትነትና በልጅነት መካከል ያለውን ግንኙነት እንግዲህ ያስበው። ስለዚህ የዚህን ያህል በጣም የጠበቀ ነገር አለ። ስለዚህ መጀመሪያ ነው ሰዎች ማስበው መሰለ ጸሎት ላይ እዛ የሚያነቡትን ሴንቴንሶችን እዛ ያሉትን ነገሮች ከማድረጋቸው በፊት በህሊናቸው እነዚህን ነገሮች መጀመሪያ ያዙ። አምላካቸው ሊያናግሩ፣ አምላካቸው ጋር ሊሆኑ፣ አምላካቸው ከነሱ ጋር ሊሆን ሊያዳምጣቸው እንደተዘጋጀ አስዩም ያደርጉ። ከዛስ በኋላ
ራሳቸውን ያዘጋጁ። ምንም አይነት ህይወት ውስጥ ቢሆኑ እግዚአብሔር ጸሎታቸውን ይሰማል። ምንም አይነት የህይወት ደረጃ ላይ ብትሆን፣ ምንም አይነት ኃጢአት ውድቀት ውስጥ ብትሆን እግዚአብሔር ከጠራው ይሰማል። ለምን? እንድጠራው ስለፈቀደልህ ነው ይላል መሰለ አንድ ብርሃነ ዓለም ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 8 ከቁጥር 26 ላይ መንፈስ ቅዱስ ድካማችን ያግዛል፣ እንዴት እንደምንጸልይ አናውቅም፣ እርሱ ግን ስለኛ ይማልዳል፣ በማይናገር መቃተት ስለኛ ይማልዳል ይላል። መንፈስ ቅዱስ ማላጅ ሆኖ አይደለም። መንፈስ ቅዱስ በአንተ ህይወት ውስጥ ላይ ገብቶ መንፈሱን አሳድሮ እንዴት መጸለይ እንደሚገባ ያነቃሃል፣ ያበረታል፣ ያጸናሃል እያለክ ነው። ስለዚህ ጸሎት ያንተ ስራ አይደለም ማለት ነው፣ የመንፈስ አሰራር ነው ማለት ነው። ስለዚህ ለመንፈስ አሰራር ብቻ አንተ ዝግጁ ሆን። ስትመጣ ልክ እንዳልከው ቤተክርስቲያን እንደመጣ ዝም ብለህ ድርግም ብለህ እንድትጸልይ አይደለም የሚጠበቀው። በተረጋጋ መንፈስ መጀመሪያ ራስን ማስቀመጥ፣ ወደ ትክክል ወደ አንተ ራስነት መመለስን ማረጋገጥ፣ ጸጥ ብለህ ወደ ውስጥ እየተነፈስክ ወደ ውስጥ በጣም አየር እየሳብክ ጸጥ ብለህ ለረጅም ለተወሰነ ደቂቃ መቆየት፣ አፍተር ዛት መስገድ፣ ስግደት ለፈጣሪ ማቅረብ። ከዛ በኋላ ምን ትላለህ? ፈጣሪ ሆይ አንተ እንደፈቀድክ እንድጸልይ እርዳኝ በል። ልክ ዳዊት ላይ የተቀመጣል። አንድ መዝሙረ ዳዊት 142 ከቁጥር 13 ላይ አቤቱ ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስን በጽድቅ ምድር ይምራኝ ይላል። አስተምረኝ እያለክ ነው ዳዊት። አስተምረኝ እያለ ከጠየቀ አንተ ምን ልትል ነው? እኔ ምን ልለው? ስለዚህ የምንማርበት መንገድ ነው። ፈቃዱን የምንማርበት መንገድ አንዱ ጸሎት ነው ማለት ነው። ስለዚህ ጸሎት እንድጸልይ ፈቀደልኝ፣ ካንተ ጋር እንደው ፈቀደልኝ፣ ትንሽ አንድ ብለህ በመጸለይበት ጊዜ አባታችን ሆይ ጣም ሆኖ ወደ አንተ ይመጣል ማለት ነው። የአባታችን ሆይ ጸሎት እስክጨርሰው ድረስ ውስጥህን በጣም በብዙ መንገድ እያረጋጋ ይመጣል ማለት ነው። ብዙ መጸለይ አይደለም እኮ የጌታ እኮ የሰጠን ጸሎት አቡነ ዘበሰማያት ነው። ሌሎችስ የፍቅር ጸሎቶች ናቸው። እኔ ውዳሴ ማርያም ደግማለሁ፣ አርጋኖን ደግማለሁ፣ ቅዳሴ ማርያም ደግማለሁ፣ ሌሎችም ጸሎቶች ደግማለሁ። ስደግም ግን የእነዚህ ነገሮች ለምንድን ነው የምጠቀመው? ፍቅር። ለምን? ፍቅር ክርስቶስ እኮ አሳልፎ ራሱ ሰጥቶበታል። እግዚአብሔር ማፍቀራችን፣ እመቤታችን መውደዳችን መገለጫዎቹ ምንድን ናቸው? ስለ እመቤታችን የተነገሩትን ነገሮች ማስታወስ ነው። የለከው ነገር አለ። ትጸልያለህ አንተ ሰኞ ውዳሴ ማርያም ጸልይ፣ ማክሰኞ መቀጠል ከፈለክ ማስፈቀር ነው ያለብህ። ድንግል ሆይ ማክሰኞንም ደግሞ ጨምሬልኝ ባክሽን ማለት አለብህ። ይህ ትትና ካለክ እስከ እሑድ ድረስ ጸልይ፣ አታውቀውም። 30 ደቂቃ ምንም ሳታውቀው ታከናውነው ትችላለህ። ግን እኛ ምንድነው በራሳችን ጉልበት ነው የምንጠቀመው፣ በራሳችን ላይ ነው የምንጠቀመው። ስለዚህ በራሳችን ላይ መጠቀም ስንጀምር ምን ያህል ስጋችን ራችን ላይ ስለመጣ ድካም ይመጣል፣ መዛል ይመጣል፣ እንቅልፍ ይላል፣ አፍን በቃ ታዛጋለህ፣ ምን ትላለህ። ስለዚህ ድሮፕ ታደርገዋለህ፣ እንቅልፍ ይመጣብሃል። በቃ አይቶ የማይታወቅ እንቅልፍ ወደ አንተ ያስጨንቃል። ለምን? ከፈቃደ እግዚአብሔር ጋር ሁሉ ጊዜ እያደረግክ ምትሄድ ከሆነ የጸሎት አቅምህ ትንሽ እየጨመረች ትመጣለች። ሌሊት ማንም ሳያስነሳ ራሱ ያነቃል። ለምን? እግዚአብሔር ካንተ መስዋዕት ይፈልጋል። የከንፈር መስዋዕት ደግሞ ለእግዚአብሔር መስዋዕቱ እኮ አሁን እኮ ወርቅ አይደለም፣ ብር አይደለም፣ እንቁ አይደለም። የሚፈልገው ያንተን የከንፈር መስዋዕት ነው። ካንተ መመስገን ይፈልጋል እግዚአብሔር። በጣም የምትደነቀው ነገር የሚደንቅ ጓደኞችና ወዳጆች ናቸው የሚያከብሩክ። ከዛ በኋላ ማያውቅ በጣም ብሷል። ግን አምላክ አመለት ንጉሠ ነገሥት የሁሉ ፈጣሪ አንተን ያውቃል። ካንተ የሆነ ቃል ይፈልጋል። ማረኝ እንድትለው ይፈልጋል። ይቅር በለኝ እንድትለው ይፈልጋል። ከዛ ደግሞ እንድታመሰግነው ሃሌሉያ ለመንፈስ ቅዱስ እንድትለው ይፈልጋል። ቀድሞ ዓለም የነበረ ዓለሙን አሳልፎ የሚኖር አምላክ ስሙ የተመሰገነ ይሁን እንድትለው ይፈልጋል። ያ ነው እንግዲህ ማለት ነው። ስለዚህ እነዚህ ነገሮች ስለሆኑ ያ ነው። ከዛ በተረፈ ጸሎት ብዙ እንቅፋቶችን ያስወግዳል፣ እንቆቅልሾችን ይፈታል። በህይወታችን ያልተፈቱ በተለያየ መንገድ በአስተሳሰባችን ድካም የተነሳ በስንፍናችንም ባለዋቂነታችንም የተጠራቀሙ የተለያዩ ነገሮች ውስጣችን ተከማችተዋል፣ አናቃቸውም። ግን እነሱ የሚፈነቃቀሉት በምንድን ነው ብትለኝ በጸሎት ኃይል ብቻ ነው። ቀጥለናል። በሰሙነ ሕማማት እንግዲህ ልዩ አዲስ ፕሮግራምን ነው ወደ እናንተ እያደረስን የምንገኘው ከፋና ኤፍኤም 98.1። ዛሬ ደግሞ መጋቢ ሃይማኖት ታዬ እዚህ አጠገቤ ይገኛል። እንግዲህ ቀደም ሲል አንተ ብዬ ለመጀመር አስፈቅጄ ነው። አድማጮቻችን እንግዲህ በተለያየ ቦታ በአገልግሎት የምታውቁት ለምን አንቱ አትልም የሚለውን ነገር ሀሳብ ከሆነባችሁ እንግዲህ አስፈቅጄ ነው። ለማንኛውም የተለያዩ ሀሳቦች እናነሳለን ብያለሁ። ያለችን ደቂቃ እንጠቀምና ወጣቶችን ወደ ሰንበት ትምህርት ቤት መመለስ የነበረው ተግዳሮት ምን ያህል ከባድ ነበር፣ በፊት ላይ ምን ያህል ውጤታማ ሆናችሁ የሚለውን በትንሹ ታነሳለኝ።
እንግዲህ ሰው የሚያይክ ስታስተምር ቆመህ ስታስተምር ብቻ ሰው አይለወጥልህ። በጣም ማወቅ ያለብህ ነገር ምንድነው? አስተምረህ ያስተማርከውን ነገር አንተ መኖር ካልጀመርክ ሰው እንደ አርአያ አብነት አይወስድልህም። ስለዚህ እኛ ምንድነው የምናደርገው የነበረው ሰንበት ላይ ለምሳሌ ካስተማርናቸው በኋላ ጽዳት ሲኖር የመጀመሪያ ጽዳት ላይ የምታገኘኝ እኔን ነው። አዳራሽ እናጸዳለን ሲባል አዳራሽ ፕሮግራም እንደሚጸዳ ከተረጋገጠ ወዲያውኑ ልብሳችን እንትናችን ሱሪያችን ከፍ አድርገን ስናጸዳ ያስተማርካቸው ልጆች ይደነግጣል። ነዳያን ጋር የመጀመሪያ አገልግሎት ላይ በደብረ ታቦር ንፍሮ ስንቀቅል እዛ ላይ ታገኘኛል። ነዳያን ላይ እንደዚህ ነገሮች ላይ ራሳችን እናከናውን ነበር። ሆነ ብላ ያን ጊዜ የነበረን ከኔ ጋር አብሮ ያገለግሉ የነበሩትን በደንብ ነው። ቢሮ ጽዳት ሲባል የራሷ እንትና ራሳችን ነው የምናጸዳው። እነዚህ ነገሮች በቤተ መቅደሱም እንደዛ ነው። ቤተ መቅደስ አሁን ሲጸዳ ሲቆሽሽ ራሳችን እናጸዳለን። ልብሰ ተክህኖ ራሳችን እንዲታጠብ ምቹ ሁኔታዎችን እንፈጥራለን። ውሃ እንቀዳለን፣ ሳሙና እንገዛለን፣ አብረን እንሆናለን ማለት ነው። እነዚህ ነገሮች በጣም ብዙ ሰዎችን የመቀየር አቅም አላቸው። እኛ አይመስለንም እንጂ በጣም የሚቀይሩት እንደሱ አይነት ነገሮች ናቸው። ጾም ሲባል አንተ ጾም ሰዓት ላይ ጥለህ የምትወጣ ሲሆን ከሆነ አንተን አይልም። ቆመህ ግን እዛ እነሱ መካከል እኔ አሁን ብዙ ጊዜ አስቀድስ የነበረው ህዝቡ መካከል ነበር ማስቀድስ። ከቤተ መቅደሱ ወጥቼ ፊት ለፊቱ ላይ ቆሜ ያስቀድሳለሁ፣ ጸበል እሰጣለሁ፣ አስተናበራለሁ፣ መንገዶችን አሳያለሁ። ከቅዳሴ ውጭ በሆነ መንገድ ከዛ ሰው ከጠፋ ቆሜ ያስተምራለሁ። ሰው ሲያይ በጣም ነው የሚደነግጠው። ምክንያቱም እዚህ ጋር ያለው በጣም ትንሽ የሚባለው ስራ ላይ እንሳተፋለን። ስብከተ ወንጌል ሊደረግ ሲል ያን ጊዜ ምንም ሰው ባልነበረ ሰዓት ላይ ወንበር እናወጣለን፣ አብረን ወንበር እናዘጋጅና ቆመን ፕሮግራም እንመራለን። አስተማሪ ከጠፋ በዛው እናስተምራለን። ሰው በጣም ነው የሚገረሙ ማለት ነው። እና ጠቃቀን የምንላቸው ሩትን የሚባሉ ነገሮችን አለመናቅ በጣም ብዙ ሰው እንዲመለከት ጉዳዩን አንተን ሳይሆን ይሄ ለእንደዚህ አይነት ኮሚትመንት ካለውማ ብሎ ራሱ እንትን ይላል እንዲመለከት እድል ይፈጥራል። አንድ ጊዜ አስታውሳለሁ 3ኛ ዓመት አስተምረናቸው ከተመረቁ በኋላ ልጆቹ ተመመጡና ምን እናድርጋሉ? በጣም ጥሩ ነው ይሄ ባህል 50 ላይም ያሉት ነው ምን እናድርግ በሉ ፕሮግራም አውጡና በሳምንት አንድ ጊዜ አዳራሹን አጽዱ አልኳቸው። እነዛ ልጆች ለብዙ በርካታ ዓመታት ያህል ማንም ሳይላቸው አርብ ከ2 ሰዓት በኋላ ተሰብስበው መጥረጊያ ገዝተው ምን ብለው ያጸዱ የነበሩ ነበሩ ማስታወሰው ማለት ነው። እና ሰው ይቀየራል። ወንጌል በጣም የሚቀየር ኃይል አለው። ከዛ በኋላ ግን እንዴት እንደሚሰራ እንዴት አድርጎ ወደ መሬት እንደሚያወርደው አንተ መንገድ ካሳየው ከዛ በኋላ ይሳሳባል ማለት ነው። እና በዛ መንገድ ነው እዚህ ጋር ትክክለኛ ሐሳብ ራስን ዝቅ አድርጎ ማየት ያለው የመንፈሳዊ በረከት ምንድነው የሚለውን ለመመለስ ትክክለኛው ክሳት ይመስለኛል። እና አንደኛው ዝቅ አድርገን መመልከት ማለት ነው። ያው ሊቀመንበር በነበርኩበት ሰዓት ላይ ጽዳት አጸዳለሁ። ይሄ በጣም ለብዙ ነገር ሊቀመንበር ሆኜ ይሄ ልጅ ቤተ መቅደሱን አያውቀውም እንዳይሉ ቤተ መቅደስ ልብሰ ተክህኖ ለብሼ ስቀድስ ያዩኛል። በጣም ረጅም ዓመታት ሆሳዕና እኔ ቅዳሴው ቀርቶብኝ አያውቅም። ልደት፣ ሆሳዕና፣ ጸሎተ ሐሙስ፣ ትንሣኤ በጣም ረጅም ዓመት ይታወቃል። ገና አክፍሎት ካለ ሃይማኖት አለ ነው የሚባል። ገና ፕሮግራም ሳያወጡ ችግር የለም እሱ ሃይማኖት ይሸፈናል ይባላል፣ ይታወቃል። ማነው ሳልኖር ያውቃሉ። ፕሮግራሙ ላይ ራሳቸው ያዘጋጁኝ እንደመጣው ነው ልብሰ ተክህኖን የሚሰጡኝ። እና ያንን ደግሞ እዛ ሰንበት ተማሪ የሆኑት ወላጆች ህፃናቶቹ ምናምን ሲመለከቱ ደደንቃቸዋል። ከዛ እንደገና ታች ደግሞ እዛ ወረደ ደግሞ ጽዳት ስታጸዳ፣ ልብሰ ተክህኖ ዩኒፎርም ስታጠብ፣ ንፍሮ ስትቀቅል፣ ወጥ ስትሰራ ሲመለከቱ በጣም ነው የሚደነቁት ማለት ነው። እና እንደሱ አይነት ነገሮች ራስን ዝቅ እያደረግ በምትሄድበት ጊዜ ሰው በጣም ለእንትኑ ለሃይማኖቱ ለስርዓቱ በጣም ራሱን ማየት የሚችልበት እድል ይፈጥራልና ይሄ ጥሩ ነው ብዬ ነው ማሳው። አሁንም የሚያገለግሉ ልጆች እንደዚህ አይነት ነገር ይሄዱ በጣም ብዙ ልጆች ተፈጥረዋል። በጣም የሚገርም ነገር እያስተማሩም በሌላም አገልግሎት ላይ በጣም ራሳቸውን ዝቅ አድርገው የሚያገለግሉ በጣም በርካታ ወጣቶች አሁን እያየው ነውና በጣም አዋጭ ነው ብዬ ነው ማስበው። እንደ ቸርነትህ መዝሙር ነው ግን ጸሎት ሆኗል። እንደ ቸርነትህ እስቲ ንገረኝ። እንደ ቸርነትህ የሚለው ደግሞ 11 ሰዓት ላይ አይደለ ከትምህርት በኋላ ሁሌ ከጸሎት በኋላ የሚዘመር መዝሙር ነው። እስቲ ስለሱ እንደ ቸርነት አሁን ከዛ በፊት አሁን እንደ ቸርነት በሁለት ከፍዬ ነው የማየው። አንደኛ ስብከተ ወንጌል በየቀኑ ያልነበረበት ብዙ ዘመናት ነበሩ። በ1984 85 ምናምን አካባቢ ነው በአብዛኛው ቤተ ክርስቲያናት ላይ በየቀኑ ስብከተ ወንጌል ፕሮግራሞች የመጡት። እኛ ጋርም እንደዛ ነው የሆነው። ያን ጊዜ ስብከተ ወንጌል መጨረሻ ማጠቃለያው ላይ
እንደ ቸርነት መባል ጀመረ ማለት ነው። ከዚህ በፊት በሳምንት አንድ ጊዜ እሁድ ቀን የነበረ የስብከተ ወንጌል ፕሮግራም አለ። እሁድ ከሰዓት ነው ብዙ ጊዜ ይደረግ የነበረው። ያን ጊዜ የሚባል ነበረ፣ ግን እንደዛ እንትን ውስጥ የገባ አልነበረ። ነገር ግን በየቀኑ ስብከተ ወንጌል ሲደረግ የስብከተ ወንጌሉ የመጨረሻ እግዚኦታ ከተጠናቀቀ በኋላ እንደ ቸርነት የምትባሏ እንትን መጣች ማለት ነው። ያን ጊዜ በጣም በብዙ ምእመናን ልብ ውስጥ ላይ ገባች ማለት ነው። እንደገና ነው በጣም ማስታውሰው ባህታዊ ገብረ መስቀል አንድ ሰሞን በጣም 80ዎቹ ውስጥ የተነሱበት ጊዜ ላይ እንደውም ተጨማሪ ነገሮች ተጨምረዋል። ከእንደ ቸርነት ላይ ተጨማሪ ተጨምሯልና የዛ ጊዜ በጣም ብዙ ወጣት ገንፍሎ የመጣበት ሰዓት ነበርና ያን ጊዜ እንደ ቸርነት ሰው ሁሉ በቃሉ ይዞት የጸሎት ምዕራክ ሆኗል። ከመዝሙርነት ወጥቶ ጸሎት ማሳረጊያ ደግሞ አሁን በቤተ ክርስቲያን ጸሎት ማሳረጊያ ጸሎት ሃይማኖትና ሃይማኖት አባታችን ላይ ነው። አሁን ከመዝሙራት ማሳረጊያ እንደ ቸርነት ነው። በየትኛውም ትልልቅ ጉባኤ ላይ መጨረሻ ላይ እንደ ቸርነት ሳይባል አያልቅም። ምን ሆኗል? ራሱን የቻለ የጸሎት ምዕራግ ሆኗል ማለት ምዕራገ ጸሎት ሆኗል ማለት ነውና ያው እግዚአብሔር መቼም ይመሰገን እንደ ቸርነትህ ከመባል የሚያስደስተው ነገር አለ ብዬ አላስብም። ህብረት የሺጥላ በአሜሪካ ኑሮን ያደረገ በኢትዮጵያ ኦርቶዶክስ ተዋሕዶ እንግዲህ መምህር ነበር። በጣም በርካታ ወጣቶችን ማስተማር የቻለ ነው። ለኔ አንደርሬትድ ነው፣ አልተነገረለትም ብዬ አስባለሁ። እና ሃይማኖት በቅርብ ታውቀዋለህ ብዬ ስለማስብ ህብረት የሺጥላ የመጨረሻ ጥያቄ ነው። ምን አይነት መምህር ነው? ህብረት የሺጥላ ያው እንግዲህ እንደምናስበው ያው ማክሰኞ ጉባኤ የሚባል ነበር መነሻቸው እሱ አካባቢ ላይ ህብረት የሺጥላ ዘመድኩን ተሾመ እና ኑርልኝ እና ታዲዮስ ምናምን የመሳሰሉ በጣም በርካታ ጠንካራ ልጆች የተነሱበት ዘመን ነው። አብረት የተነሳ ከነሱም ደግሞ ታናሻቸው ወንድም የነበረ ነው። ሰው ከፍተኛ 7 ነበር የሚማር የነበረው ሃይ ስኩል። ከኔ ታላቅ ታናሽ ብራዘር መምህር ኤርሚያስ አሁን የሚባል አለ ወደ መምህር ቀይዋ ከሱ ጋር አብሮ ተምሯል። ኩያሞችም ናቸው። እኔ እንደውም ታላቁ ነኝ የሆነው። ከዛ በስብከት አገልግሎት በጣም ስማርት ሆኖ ሲወጣ ቀጥታ ሄጄ ና ነው ያልኩት። ሰንበት ትምህርት ማገልገል አለብን ያልኩት። እሺ ነው ያለው። በጣም ትሁት ነው፣ በጣም አድማጭ ነው። ደግሞ ስቶቹን ሳይ ደግሞ እንትን ይላል። ችግሮች ሲነሱ ያረጋጋል። እንደዚህ ነገር አይሆንም፣ እንደዚህ ነገር አድርጉ ይላል። መምህራኖችን በጣም ነው የሚያከብረው። ከሱ ጋር አብሮ የነበሩት አስታውሳለሁ። ዘሪሁን ታደሰን ታስታውስ ከሆነ በጣም የሚገርም ሰባኪ የነበረ ነው። ከሱ ጋር አብሮ የነበረ ማለት አብሮ የጀመሩ ማለት እና ህብረት በጣም ገፍቶበታል። ጥሩ የሆነ እድሎችም አግኝቷል። የሚያስተምር በተለይ የባንክ ሰራተኞችን ለአርብ ተክለ ሃይማኖት ያስተምር ነበር ረጅም ዓመት ማለት ነው። እሱ በጣም ብዙ ነገሮች ያሳድጎታል። ወደ ደብረ ሊባኖስም አቅንቶ እዛ አብነት ትምህርት ላይም የነበረበትን ጉርለት በደንብ አድርጎ ለተወሰኑ ጊዜያት እዛ ቆይቶ የነባቡንም ቅዳሴውንም ምንም ተምሮ ነው ከዛ በኋላ እንደገና ወደ ኋላ የመጣው። ወደ ክህነቱም ከፍ ለማድረግ እድሉ የፈጠረለትም እሱ እንደሆነ አስባለሁ። ጊዮርጊስ ላይ በጣም ስማቸው ከገነኑ ከወጡት መካከል ላይ 90ዎች ውስጥ ላይ አንዱ ህብረት ነበር። እዛ አቡነ ብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ባሉበት ወንድሞቹ በህብረት ቢቀመጡ መልካም ነው ብሎ ያስተማረው ትምህርት እኔ አሁን ድረስ አልረሳውም። በጣም የሚገርም ትምህርት አስተምሯል። ቢያንስ ከ8 በጣም በላይ የሆኑ ጳጳሳት ባሉበት ነው ያን የምረቃት ፕሮግራም ላይ ያስተማረው። ጎበዝ ነው፣ ጸሐፊም ነው። የሚገርመው የተወራዙት አለ ትዳርና ተላጽቆ አለው። ሌሎችም ግዝት ምናምን የሚል ሌሎችም የማንበብ አቅሙ በጣም ከፍተኛ ነው። ዘግቶ የሚያነብ ልጅ ነው። ራሱን ችሎ ለብቻው ቤት ተከራይቶ ቁጭ ብሎ መጽሐፍቶችን ቁጭ አድርጎ የሚያነብ ከዛ ከማንበብ ደግሞ ወደ ጽፈት ደግሞ ለመምጣት በጣም ብዙ ስቴፕ ሄደ ነው። በጣም ጥሁት ለሄኖክ ኃይሌን እንዳፈረም አውቃለሁና በጣም በርካታ ወጣቶች በሱ ነው የመጡትና ብዙ ኢትዮጵያ ውስጥ ያለ ሰው በተለይ አሁን ላይ አያውቀውም ህብረት እና ያ ስለሚቆጨው መታወቅ አለበት እያኔ አላስብም። እኔ በሱ አይነት ነገር በሱ አይታወቅም ማለት ስብከቶቹን ለማጣጣም እድል አላገኘም። አሁን ቅድም አቡነ ጳውሎስ ባሉበት ስትል እንዲህ ተብሏል እንባል ነበር እኛ በፊትና የሱን ስብከት ማጣጣም ትንሽ ለህይወትም ትልቅ ነገር አለው የሚል እምነት ስላለኝ ማለት ምንድነው መሰለህ አንተ ፍሬን የምታየው በልጆቹ ነው እንጂ ጊዜ ማነው በዚህ ዓለም ላይ የሚታዩ ዝና ክብር ምናምን ነገር ምንም አይጠቅመውም። እንደው የበለጠ ውዳሴ ከንቱ ይሆንበታል። እንዳይሆንበት ነው ማሰብ ያለብን እንጂ አሁን እኮ ትልቅ የሆነ ካህን ነው። ቀሲስ መጋቢ ሃይማኖት ታዬ ህማማትን አስመልክቶ ልዩ ይባል እንግዲህ ስለሆንክ በጣም አመሰግናለሁ። በመጨረሻ የምትለው ነገር ካለ እድል ልስጥ፣ ሰዓት ስለጨረስን።
ያው እንግዲህ ሁላችንም ራሳችንን መመልከት አለብን። ምን ጊዜ መንፈሳዊነት የሚባለው በህብረት አንድ ላይ የምናደርገው ነገር እንደተጠበቀ ሆኖ ግን ራሳችን ሁሉ ጊዜ ማየት፣ ራሳችንን መመልከት፣ ራሳችንን ከተቻለን አቅም ከፈቃደ ስጋ ለመጠበቅ ራሳችን ሁሉ ጊዜ እግዚአብሔርን ደጅ መጥናት ያስፈልጋል። ሁሉ ጊዜ ማረን፣ ይቅር በለን፣ ህይወታችንን አቅናልን፣ ሀገራችንን ጠብቅልን፣ ሰላም አድርግልን፣ ቤተሰቦቻችንን በረድኤት አጽናልን ማለት ያስፈልጋል ማለት ነው። እሱ ቢደረግ በጣም ደስ ይለኛል። መልካም በዓል ለሁሉም፣ ለመላው ክርስቲያን፣ ለኦርቶዶክሳዊ ሁሉ መልካም የትንሣኤ በዓል እንዲሆን ምኞትን ይገልጻል። እናመሰግናለን። መጋቢ ሃይማኖት ታዬ የልዩ አዲስ የበዓል ልዩ እንግዳ ስለነበርክ በጣም አመሰግናለሁ። ካሳሁን ነበርኩ። ፋና ሚዲያ ኮርፖሬሽን ፋና ኤፍኤም 98.1 ልዩ አዲስ ነበር። ነገ ከ7 እስከ 8 በቀጥታ ስርጭት እዚህ ዘማሪያን ይመጣሉ። በህማማት ወቅት የሚዘመሩ መዝሙሮችን ደግሞ በጋራ እዚህ እንግዲህ ወደ እናንተ የምናቀርብ ይሆናል። ሃይማኖትን አመሰግናለሁ። መልካም ቀን ይሁንላችሁ።